ሰላም ሰላም እንዴት ነው የኔ ዓለም የኔ ግርማ ሞገስ ያለ የደስ ያ ኮስታራው መሪ ናይ ስራሕ ባህሪ ይገባኛል ፍቅሪ ሰላም የናፈቀን አንድነት የራቀን ችግር ያደቀቀን በላንተው አስታርቀን ሰላም መጽዩ እናንተም ጸልዩ አንድ መሆን ያለብን ለሱ ታዲያ አንድ ስንሆን ለምንድን ነው የሚያማችሁ እንፈራለን እሱን እናውቃለን እውነቴን ነው ይሄ ወርሶ ከመጣ አመት እስካሁን በጦርነት ነው ያለነው እያለቀ ነው ያለው ህዝቡ ነው እያለቀ ያለው ግጭት የሚባልኛ አንፈልግም ቆይ ሰላም የሚመጣው በጦርነት ብቻ ነው በግድያ በጦርነት መሆን የለበትም ግን አላመኑበትም ስንቱኛ ምን ሰቃየው ቆይ ከጦርነት ሰላም አያዋጣም ያዋጣል ይሄን እሱም ያረጋግጣል አረጋግጣለሁ አመሰግናለሁ እና እንዴት እንስራ በጋራ እርግጠኞች ናችሁ እርግጠኞች ነን ዋው ቆርጣችኋል ማለት ነው ቆርጠን ተነስተናል ኤርትራኖች ግን ለምንድን ነው ሰው የሚወዳችሁ ንድህስስ አለና እና በቁንጅና አሸንፋችሁ ታውቃላችሁ በተደጋጋሚ ስለዚህ የምን ተምሳሌት ናችሁ የፍቅር ዶክተር አብይ ኢሳያስ ግን ምንድነው ሰውማ ሰው ነው ግን ምን አይነት ሰው ነው ጉልበታም ነው እና በጉልበቱ ምን ያደርጋል ሊያጠፋ ይችላል ግን እኮ አብይም ሊያጠፋ ይችላል ይባላል ምን ይባላል ብቻ ይችላል እንጂ አይችልም ታዲያ እንደሱ አትልም ስከን ረጋበል እሺ ምጠጣው ብርቱካን የሚል ውሃ ነው አረ ተሰስተዋል ፓፓያ የሚል ውሃ ነው ወይ ፓፓያ ጌታዬ አረ ተሰስተዋል ማንጎ የሚል ውሃ ነው ጭቃ የሚል ሊባል ይችላል ሊባል አይችልም ቆይ ይሄ የማን ስትራቴጂ ነው የአብን ስትራቴጂ ያረጋጉት እንጂ የኢዜማ አይደለም የኢዜማ አይደለም እሺ የኔ ዓለም አይ ውሃ ገርሞኝ እኮ ነው ውሃ በጣም ውስብስብ ነገር ነው እንዴት ማለት ይሰማል ውሃ ነው አረጋኝ ቀይ ባህር ብታገኝ ማለት ቀይ ባህርም ይሰማል አንደኛው መታየት ያለበት ቀይ ባህር ነው ነፍስ መሐር እውነትም ነፍስ ይማር አሁን ስለ ቀይ ባህር ብታወራ ማን ይሰማል ማንም አይሰማኝም እንዴት አወቁ ሁሉም ሰው የሚናገረው ይሄን ስለዚህ ወሬ ይቀይሩ ይሄን ጉዳይ ብዬ አልወስደው አትሰረው ይቅር ግን ለምን አነጋገርበትም እኔ አላምንበትም መደራደር እንችላለን ችግር የለውም እሺ የድርድራችን ሐሳብ ምንድነው ቀይ ባህር እንፈልጋለን ቀይ ባህር መብራት የሚጠፈው እንደው ምን አጠን ነው አባይ አልጎደለም የኛ ችግራችን ቀይ ሽንኩርት እንጂ ቀይ ባህር አይደለም ጾማችን ስናድር ቀይ ሽንኩርት ጠፍቶ ቀይ ባህር ምን ያድርግ በችግር ውስጥ ገብቶ የሰማዩ ንጉስ እባክህ አምላኬ ሰውነትን የሚያውቅ ሰው ስጠይ በልኬ ሰላሙን አውርደው ጦርነቱም ይብቃን በርስ ግጭት ድህነት አጠቃን አረበቃን ጆሮ የሚያስቆረጥም ንግግር ነው የተናገርከው እንደዛ አይደለም ታዲያ እንዴት ነው ኃይለ ሥላሴ ስለ አባይ ሲያወሩ እሺ አታስበው ትነካትና ወየውልህ ሲባሉ እሺ እኔ አሁን አቅም የለኝም ልጆቼ ይሰሩታል አሁን አይቻልም ማለት ነገ አይቻልም ማለት አይደለም እርግጠኛ ነው ወደፊት ይቻላል በጣም ልበ ሙሉ ነኝ ካሉሽ ግን እኛ ውሸት አንወድም አረ እንደውም አንፈቅድም ታንኪዩ የኔ ወንድም ግን በሚዲያ አይተውኛ ቃሉ ብዙ ጊዜ ገና ያዩኛል ወደፊት ምናልባት አይ ላቭ ዩ የኔ አባት ክበሩልኝ በእውነት ቀጥልም በነ ክርስቲያን ታደለ ጉዳይ ላይ የተሰማው አዲስ መረጃ አለ አድምጠን እንመለስ በዛሬው ዕለት አይ ቲንክ ቢቢሲም ዘግቦታል እኛም በራሳችን አጣርተናል ትክክለኛ መረጃ ስለመሆኑ የአገዛዙ ሰዎች መጀመሪያ አንፈርምም ያሉትን አካላት ካሉበት ቤት እንዲወጡ ለማስገደድ ሞክረዋል በዚህ ምክንያት ግጭት ተፈጥሯል ምክንያቱም የፈረሙና ያልፈረሙ ለሁለት ስለተከፈለ ጥያቄው የቀረበው በፈረሙት ነው ያልፈረሙት ይውጡልን እንደ ስጋት እናያቸዋለን የሚል ጥያቄ ማቅረባቸው ነው የተሰማው ይሄንን ተከትሎ ለአገዛዙ አንንበረከክም ያሉ አካላት ጫና ውስጥ ወድቀዋል በዚህ ምክንያት ሌላ ሁለተኛ ቤት ተዘጋጅቶ ወደዛ እንድትሄዱ የሚል ቀረበ
እኛ አንወጣም ካለንበት። የፈረሙ አካላት ግን ለራሳቸው እንደ ስጋት ካዩ መውጣት ይችላሉ የሚል ነገር አቀረቡ። የፈረሙት አካላት ከዚያ ከነበሩበት ቤት ወጥተው ሌላ አንድ ላይ የፈረሙ አካላት የሚያርፉበት ሌላ ቤት ተሰጣቸው። ያ አንፈርምም ብለው እምቢ ወዳሉት ግን ወደ 30 የሚጠጋ ሌላ በነፍስ ግድያ፣ በሰው ዝውውር፣ በመኒ ላውንደሪ ወዘተረፈ የተከሰሱ በከባባድ ወንጀል የተከሰሱ ወደ 30 የሚጠጉ አምጥተው እነዚያኞቹ ላይ በአስወጧቸው ልክ መጠን ጨምረዋል። ይሄ ሁኔታ በጣም በውስጣቸው ፈተና ገጥሟል። ከዛ ውጪ ባለፉት ተከታታይ ቀናት ትላንትና ከትላንት በስቲያ ከፍተኛ ፍተሻ ሲደረግ መቆየቱና ከወትሮ ለየት ያለ ውስጥ አዋቂዎች በሰጡት ጥቆማ መሰረት የሚደረግ የፍተሻ ሂደት ስለነበረ አንፈርምም ብለው በጽናት የቆሙ አካላት ከፍተኛ ጫናና ችግር ውስጥ መውደቃቸውን የሚያሳይ ነገር ሰምተናል። እናንተ ወንጀለኞች በቃችሁ። ለህዝብ ስትሉ ያሳለፋችሁትን ያን ሁሉ የእስር ቤት ምቾት ከበቂ በላይ ነው። ለምን እንደዚህ ትጨክናላችሁ? መንግስትም እኛም እኮ ይቅር ብለናችኋል። ወንጀላችሁን እኮ ህዝቡም መንግስትም ያውቀዋል። ለምን ትሰቃያላችሁ? ያችን ወረቀት ፈርሙና በሰላም ውጡልን። ስለ አማራ መጮህ ብቻ የተባላችሁትን ሁሉ ወንጀል መሆኑን እመኑና በሰላም ውጡልን። መንግስትም ህዝብም ወንጀላችሁን ያውቀዋል። ብቻ እናንተ ነፍሳችሁን ለውሸት ሰነድ አሳልፋችሁ ስጡና ከዛ በረዶ ቤት በሰላም ውጡልን። ኢትዮጵያ ውስጥ ያለው የሞት መልአክ የስራ ጫና ሊገለው ነው። እያንዳንዱ ቤት እየገባ ያለው የሞት መልአክ እንደ ቆጣሪ አንባቢ የሁሉንም ቤት እያንኳኳል። ከወጣቱ ይልቅ ለሞት መልአክ የስራ ዕድል የፈጠረችው ሀገር ጦርነቶችን በማጧጧፍ ወጣቱን እንደ ጧፍ እያነደደች ሟች እያመረተች ነው። ያለ ጊዜያቸው የሚጠሩ ወጣቶችን በማመላለስ ስራ የበዛበት የሞት መልአክ ዋናው ቢሮ ሰማይ ላይ ቢሆንም መጋዘኑ ግን ኢትዮጵያ ውስጥ ነው። ይህም በመሆኑ አብዛኛው የኢትዮጵያ ሕዝብ እቁብ ትቶ እድር እየጀመረ ነው። እኔ ገንዘብን ሳሳድድ ሞት እኔን ሲያሳድድ ቀረው በድን ምን ማለት አንተ እንዴት ነው የተረዳው? ይሄንን እኔ እያልኩ ያለሁት እኔ ገንዘብን ሳሳድድ ሞት እኔን ሲያሳድድ ቀረው በድድ ለማለት ገጣሚ መሆን አይጠይቅም። ሲሄድ ሳላውቀው ዘመን አልፎ አረጀሁኝ ማለት ነው። አረጀሁ ማለት ነው። ግን ይሄ ልክ ተራራ ረጅም ነው፣ ይሄ ጠረጴዛ ክብ ነው፣ ወንበር 4 እግር አለው ብሎ ግጥም መጽሐፍ ምን የተለይ ለምን ነገር ያስፈልገዋል? ለምሳሌ እወራረዳለሁ በ1 ሚሊዮን ብር ሸለብ ሲያደርግ ነው ስልኩ የሚል ጭርር የሚል ግጥም ጽፋ አይቻለሁ። ምንድነው እያልከን ያለው ነው? ምን አርጎ ነው የታሰረው? የራሱ ሃይማኖት አለው። አዎ። እና ተከታዮቹን ገነት ይዣችሁ ልሂድ እንደ ሙሴ ወንዝ አሻግራቸዋለሁ ብሎ ወንዝ ውስጥ ይዟቸው ገብቶ 4 ሰዎች በጎርፍ አስወሰደ። በመጨረሻም ይችን ታሪካዊ የመንግስቱ ኃይለማርያም ንግግር ልጋብዛችሁ። ገና ለገና ጦርነት ሄጄ ቅሜ መርቅኜ ጨብሳለሁ በማለት 25 ግራም ባህር ዳር ቅሞ ከምቦጭ ጋር ቀላቅሎ የሚሞት ልጅ ነው የሚላክልን ያለው። የሽሻቃ መጣን፣ ሙሐሰላ መጣን፣ ምንጣፍ መጣን፣ ብናምጣ እንዴ እስቲ ወንድ የሆነ ኢትዮጵያዊ ቃሚ ነው በባዶ ሆዶ ቆሞ የሚሞት? ታጋይ ወልደ ስላሴ ምንድነው የሆነው? እኔ ለዚች ሀገር ባረቅ ይቅማለሁ ብሎ ድፍት ያለው ማንን አይቶ? ጋሽ ስብሐትን አይቶ። ጋሽ ስብሐት አንዴ ለየለት ሰው ነው፣ አንዴ ትኩሳት ይላል። ስለ ሀገር ፍቅር አንድ ነገር ጣፍ ምን ነው አይጽፍም። አልሆነም። ሞከር አልሆነም። 30 ዓመት ነው እኔ ከሚስቴ ለመውለድ የሞከርኩ። መጨረሻ ላይ ከሰራተኛ 9 ወለድኩ። ይሄ ነው ይሄ ነው እና ቤቱን ጀምረን ስናበቃ በፍጹም ባልጠበቅነው ሁኔታ ሻይ ቡና የጀበና ቡና አለ ብለን ዙምባቤ የሄድንበት ከስልጣን ወዳቸዋል ብለን ዱቅ ብለን የቀረነው። እኔ መሰለ ደግሞ ሌላ ጥቁር ሙጋቤ የሚባል በኋላ ብሩ እንደዚህ እስከ ሰማይ ድረስ ከተቆለለ በኋላ ግዛ ቢባል ግማሽ በነጭ አይገዛም። በጋሪው ይደብር ከጋሪው አንሳል። ይሄ ነው የሆነው። ምን አይነት ግፍ ነው ህዝቡ ላይ? እውነት ስንነጋገር ሀገራችንን ጠልተን ነው። እንቅልፍ የለንም፣ ስቀን አናውቅም። እንዴት የመረቀነስ ውድ የቻናል ቤተሰቦች ለዛሬ የነበረን ቆይታ የሚመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ሰንብቱ።